ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎቹ እንዲሁም ደግሞ የ24 ሰዓት የግንባር ሪፖርቶችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በተለያዩ አካባቢዎች የተደረጉ ያሉ አውደ ውጊያዎችን በተመለከተና ተዛማጅ መረጃዎችን እንደዚሁ በዚህ ሰዓት ከያስኳቸው መረጃዎች መካከል የሚሰሟቸው ናቸው። እንዲሁም ደግሞ ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ የአፍሪካ ቀንድ መረጃዎችን ጨምሮ ያካተትኳቸው መረጃዎች አሉ። እነዚህን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ አብራችሁን ከቆያችሁ በተለይ ከግንባር አካባቢ በርካታ መረጃዎችን የምታገኙ ይሆናል። ሀሳብ፣ አስተያየት፣ መልእክቶች ቢኖሯችሁ በተለመደው ጥቆማ@ዜናስሜል.com ላይ ልታደርሱ ትችላላችሁ። በሜሴንጀር፣ በዋትስአፕ፣ በቴሌግራም መልእክቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በርካቶቻችሁ መልእክቶችን አደርሳችኋል። ዋና ዋና ያልኳቸውን በዚህ ሰዓት የተወሰኑትን ወደ እናንተ የማደርስ ይሆናል ከአቤቱታዎቻችሁ ወይም ደግሞ ከቅድመ ጥንቃቄ መረጃዎች አንጻር። ከዛ ባሻገር እንደዚሁ የአጠቃላይ የፖለቲካ ግምገማ የሚያሳዩ ሰነዶችን የሚላካችሁልኝ ያላችሁ በእጅጉ አመሰግናለሁ፣ እመለከታቸዋለሁ። ሌሎች ለሚፈልጉ አካላት ካሉም እንደዚሁ ተላልፎ ይሰጣል። በእጅጉ ነው የማመሰግነው። ወቅታዊ የፖለቲካ ሁኔታውን፣ ወታደራዊ የአፍሪካ ቀንድ የኃይል አስተላለፍን የተመለከቱ ጽሁፎችና ግምገማዎችን ያደረሳችሁኝም በእጅጉ ነው የማመሰግነው። እንደዚህ ጊዜ ወስዳችሁ ያዘጋጃችኋቸውን ሰነዶች ለሚዲያ ምልከታ ቢሆን ብላችሁ ስለምትልኩ በእጅጉ አመሰግናለሁ። ወደፊትም አጠናክራችሁ ብትቀጥሉ በተለያየ ጊዜ ለፕሮግራሞች እንዲሁም ደግሞ በሚኖሩ የፖለቲካዊ ትንታኔዎችና ተዛማጅ የእንግዳ ፕሮግራሞች ላይ በመነሻ ሀሳብነት ሊቀርቡ ይችላሉ። ከዛ ባሻገር እንደዚሁ ደግሞ በተለይ ከአማራ የፖለቲካ እና የኃይል አስተላለፍ አንጻር አሁን በምስራቅ አፍሪካ እየመጣ ያለውን አዲስ የኃይልና የፖለቲካ አስተላለፍ በተመለከተ በአማካይ ምን አይነት ሀሳብ መያዝ አለበት የሚሉትንም እንደዚሁ ለማሳየት ሞክራችኋል። በእጅጉ አመሰግናለሁ። ወደ መልእክቶቻችሁ ነው የሚሄደው። ወደ መልእክቶቻችሁ ሲሄድ ከባህር ዳር የደረሰንን መልእክትና ቅሬታ በማቅረብ ጀምራለሁ። ግንቦት 20 ነው። በነገራችን ላይ ዛሬ ግንቦት 20 ነው። ከመልእክቶቻችሁ መካከል ግንቦት 20 በተመለከተ የደረሰኝ እንዳስቀድም ግንቦት 20 የሚል የግንቦት 20 ውርሶች ለኢትዮጵያና ለኢትዮጵያ ሕዝብ በሚል በርካታ ጉዳዮችን የዳሰሰ ጽሁፍ ማድረሳችሁኛል። በጣም በርካታ ጉዳዮችን አሁን ኢትዮጵያ ለምትገኝበት አጠቃላይ የፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ፣ ወታደራዊ፣ የሰላምና የደህንነት ቀውስ በሙሉ ከግንቦት 7 የሚቀዱ በርካታ ከ20 በላይ ችግሮችን በመዘርዘር እንደዚሁ ያደርሳችሁኝ አላችሁ። እንግዲህ ከዚህ ጋር አብሮ መታየት ያለበት ከብሔር ፌዴራሊዝሙ እስከ ሀገራዊ አንድነት አደጋ ላይ የጣለው ግንቦት 20 በተመለከተ ካደረሳችሁ ባሻገር መጋቢት 24 የአሁኑ የብልጽግና መሪ እንግዲህ አብይ አህመድ ወደ ስልጣን የመጡበት መጋቢት 24 2010 ምን ውርሶች አሉት የሚለውን ማስተያየት ብትጨምሩ መልካም ነው። ሁለቱም እንግዲህ በኔ እይታ መጋቢት 24ም የግንቦት 20 ውርስ ነው። አሁን ባለው ሁኔታ የተለወጠ ነገር የለም። ባይዘው የግለሰብ ብቻ ነው የተለወጠው። በኢትዮጵያ ውስጥ የህዝብ ጥያቄዎችን የህዝብ ጥያቄ ቀርባቸው የነበሩ ለምሳሌ ከኢትዮጵያ አንድነት አንጻር፣ ከህገ መንግስት፣ ከሌሎች የፌዴራሊዝምና የፌዴራል ስርዓቱ አወቃቀር አንጻር ለበርካታ ዓመታት በህዋት ጊዜ ህዋት ማዕከላዊ መንግስቱን ይዞ በነበረበት ጊዜ ቀርቦ የነበሩ ጥያቄዎች አሁን ብልጽግና ከመጣ በኋላ የተፈቱ የሉም። ይልቁንስ የተባባሱ ጉዳዮች ናቸው እየቀጠሉት ሀገሪቱን ወደ ተለያዩ ክፍሎች የወሰዱ። አሁን ብልጽግና ከመጣ በኋላ እንደውም በህዋት ኢህአዴግ ዘመን አንድ ጠንካራ ማዕከላዊ የጸጥታ ኃይል በተለይ በህዋት አጠቃላይ ፖለቲካዊ፣ ወታደራዊ ጥቅም የሚዘወረው ኃይል ተበትኖ አሁን ወደ ኦህዴድ የተወሰነው ከሄደ በኋላ ህዋትም ራሱን ችሎ በሰሜን ኢትዮጵያ አካባቢ እንደ አንድ ኃይል ነው እየተንቀሳቀሰ የሚገኘው። በኢትዮጵያ ታሪክ ውስጥ እንግዲህ በማዕከላዊ መንግስት ላይ ነፍጥ አንስቶ አያውቅም የሚባለው የአማራ ወጣትም እንደዚሁ ነፍጥ አንስቶ በማዕከላዊ መንግስቱ ላይ የተጓደሉ ጥያቄዎችን እያነሳ የሚገኘው በዚህኛው ዘመን ነው። ስለዚህ የተመለሱ ጥያቄዎች የሉም፣ የተባባሱ ጥያቄዎች ናቸው እንጂ ያሉት የህወሓት አፍኖ ይዞት የነበረው የኢትዮጵያ ህዝብ ጥያቄ የበለጠ አፋኝ እና አህዳዊ ወደሆነው ኦህዴድ ተላልፎ ተሰጥቶ ነው ያለው። ስለዚህ መጋቢት 24ም ግንቦት 20ም በተመሳሳይ እይታ ሊታዩ የሚችሉ መሆናቸውን በዚሁ ለማስገንዘብ ነው። ወደ አስተያየቶቻችሁ ወደ መልክቶቻችሁ ሲሄዱ ወደ ባህር ዳር የሚወስደን ቅሬታ አላስቀድም። ባህር ዳር ለመኖሪያ ቤት መስሪያ በሚል ትደራጃላችሁ በሚል 5,000 ሺህ ብር መዝገቢያ ካስከፈሉም በኋላ አሁን አናውቃችሁም ብለውናል የሚል ቅሬታ ነው የቀረበው። 5,000 ብር የከፈለ ማንኛውም ሰው መመዝገብና መደራጀት ይችላል፣ ለመኖሪያ ቤት መስሪያ ቦታ መውሰድ ከፈለገ በሚል ጥሪ ከተደረገ በኋላና በርካታ ሰዎች ይህንን ገንዘብ ከፍለው ለመደራጀት በሄዱበት ጊዜ ግን 2 ዓመት ካልሞላችሁ መደራጀት አትችሉም በሚል ነው አሁን ምላሽ እየተሰጠ የሚገኘው። ገንዘባችን መልሱልን ስንል ደግሞ የሚሰማን የለም። ገንዘብ አስከፈሉን። ገንዘብ ካስከፈሉን በኋላ
ሌላ መስፈርት አመጡ። ገንዘባችን መልሱ ስንል የሚሰማን ጠፍቷል፣ እባክህ ድምፅ ሁነን ብለዋል። እንግዲህ የባህር ዳር ከተማ ጉዳዩ የሚመለከተው አካል ምላሽ ይሰጣል ብዬ ተስፋ አድርጋለሁ። ሌላው ፋኖን በተመለከተ መሰረታዊ ሀሳብና አስተያየት ነው። እንግዲህ ከቅርብ ሰዎች ሰማሁት ባሉት መሰረት የጥንቃቄ መልእክቱን የሚከተለውን አድርሰዋል። ተጋላጭ ወታደራዊ እንቅስቃሴዎችን፣ ወታደራዊ ጭፈራ፣ ወታደራዊ ትርኢት እና በምስልና በፎቶ የተደገፉ እንቅስቃሴዎችን፣ አጠቃላይ ፋኖ እንቅስቃሴዎችን መልቀቅ መቼ እንደሚቆም ብትጠይቅልኝ የሚል የጥንቃቄ መልእክት እና ማሳሰቢያ ነው የደረሰው። የሚገርመው በዚህ ምክንያት በፋኖ የስልጠና ማዕከላት ላይ የአየርና የድሮን ጥቃቶች ተፈጽመዋል። የመንግስት ኃይሎች ይህን መረጃ የወሰዱት ከተለቀቁ ምስሎችና የስልጠና ቪዲዮዎች ላይ ነው። ማዕከላዊ ጎንደር የደንቢያ ውስጥ የስልጠና ማዕከል፣ ምስራቅ ጎጃም እንደዚሁ 2 ቦታዎች፣ ምዕራብ ወሎ 2 ቦታዎች ላይ እና ደቡብ ጎንደር 1 ቦታ ላይ በእነዚህ ምስሎች በተወሰዱ ጥቃቶች መፈጸማቸውን ከአንድ የቅርብ የመንግስት ሰው መረጃውን ሰምቻለሁ። ስለዚህ መቼ እንደሚያስተካክሉና ራሳቸውን ከአየር ኃይልና ከከባድ መሳሪያ ጥቃት መከላከል እንዳለባቸው ይህንን መልእክት ቢደርስ የሚል ነው። በተደጋጋሚ ይቀርባል። እንግዲህ የደህንነት ጉዳይ ነው። ያው ፋኖ አሁን በትግል ውስጥ 2 ዓመት ቆይቷል። አጠቃላይ የትግልን ሁኔታዎችን ይገመግማል። የጥንቃቄ ሁኔታዎችንም እንግዲህ ከልምድ በመነሳት ይወስዳል ተብሎ ይጠበቃል። ሆኖም ግን አሁንም በማህበራዊ ሚዲያ ያለ ገደብ የሚለቀቁ ቪዲዮዎች ግን አጋላጭነትን እየጨመሩ ነው በሚል ነው የደረሰው። ሰሞኑን የመከላከያ ባለስልጣናት ወደ ሩሲያ መሄዳቸውን ተከትሎም እንደዚሁ የድሮን ተተኳሾች እና ሌሎች መሳሪያዎችም ወደ ሀገር ውስጥ ይገባሉ ተብሎ ነው የሚጠበቀው። ከዚህ አንጻርም እንግዲህ ጥቃቶች ሊኖሩ ይችላሉ ተብሏል። ሌላው ለብልጽግና በአማራ ክልል እና በኦሮሚያ ክልል ላሉ የብልጽግና ባለስልጣናት ከመከላከያ ኮማንድ ፖስት እና የካውንስል የተላለፈው እንዲሁም በብልጽግና ካድሬዎች በኩል በየአካባቢው ፋኖ እና የኦሮሞ ነጻነት ሰራዊት ኦነግ ሸኔ እጅ እየሰጡ ነው የሚል ዘመቻዎች በየወረዳዎቹ እንዲሰሩና ፕሮፓጋንዳዎች እንዲጠናከሩ የሚል ነው። ከተገኙ ራሳቸው ተዋጊዎቹ፣ ካልሆነ ግን ከገጠር አካባቢ ሚሊሻዎችን በማምጣት ጭምር የአቀባበል ፕሮግራሞችን በመስራት ስነስርዓቱን በማሳየት ከ90 እስከ 250 ሺህ ብር መቋቋሚያ በነፍስ ወከፍ እንደሚሰጣቸው በመግለጽ ፕሮፓጋንዳዎች መሰራት አለባቸው ተብሏል ነው የሚል የመጣው መረጃ። ይህንን በተለይ እንግዲህ ሚሊሻዎችም ቢሆኑ እጅ የሰጡ ፋኖ ናቸው ተብሎ ፕሮፓጋንዳ እንዲሰራባቸው ታዟል ነው የተባለው። መንግስት ወደ ሰፊ ሆኖ የመቋቋሚያ ገንዘብ እንደሚሰጥ በሚዲያ እንዲናገሩ እንዲደረግ፣ በዋናነት የገቡ ካሉ እነሱ ለፕሮፓጋንዳ እንዲሆኑ፣ ካልሆነ ሚሊሻ የገቡ ካሉ ግን በጫካ ላሉ ጓደኞቻቸው ተደጋጋሚ ጫና እንዲያደርጉና የመንግስትን ሆደ ሰፊነትና እያገኙት ያለውን ጥቅማጥቅም መሰረት አድርገው ወደ መንግስት ቢገቡ መልካም ነው በሚል እንደዚሁ ፕሮፓጋንዳዎች እንዲሰሩ አቅጣጫ ተሰጥቷል ነው እየተባለ። ያው እንግዲህ መረጃው ቀድሞ መውጣቱ ከዚህ በሚሰሩ ፕሮፓጋንዳዎች የሚሳሳቱ ሰዎች ካሉ ወይም ደግሞ የፕሮፓጋንዳውን ዓላማ ለማሳወቅ ያግዛል በሚል ነው እንግዲህ ከሚሊሻ ጽሕፈት ቤት አካባቢ ይህንን መረጃ እያደረሱን። ወደ ሌሎች መረጃዎች ሲሄድ ወደ ትግራይ ምስል መረጃ ማስቀደም ወደ አማራ ክልል ግንባር መረጃዎች መለሳለሁ። ዛሬ ግንቦት 20 በተመለከተ ግንቦት 20 በመቀሌ እየተከበረ ነው የሚገኘው። በዚህ የበዓል አከባበር ላይ የህወሓት የተሰረዘው ህወሓት እና የትግራይ ጊዜያዊ አስተዳዳሪ ሌተናል ጀነራል ታደሰ ወረደ፣ ዶክተር ደብረጽዮን፣ የትግራይ የህወሓት ምክትል ሊቀመንበር አማኑኤል አሰፋ እና ሌሎቹ በተገኙበት ነው እየተከበረ የሚገኘው። በዚህ ላይ ጀነራል ታደሰ ወረደ ባስተላለፉት መልእክት የህወሓት እና አጠቃላይ ፖለቲካችን ችግር ውስጥ ገብቷል። የችግሩ ምክንያት ደግሞ ውስጣዊ ነው። የውስጥ ችግሮችን ፖለቲካዊ መፍትሄ ሰጥተን በፖለቲካዊ መፍትሄ ካልሰጠናቸው አንድነታችን አደጋ ላይ ወድቋል ብለዋል። ይብዛም ይነስም በጋራ የምንተማመንበት መንግስት ያስፈልገናል። እንዲሁም ደግሞ እንደ ተፈናቃዮች ልንደርስላቸው ይገባል። አሁን መጪውን ክረምት የያዝነውን ማለት ነው። መጪውን ክረምት ተፈናቃዮች በመጠለያ ጣቢያ ለማሳለፍ አቅሙም የላቸውም። የትግራይ ሉዓላዊ ግዛቶች እንደተወሰዱ ናቸው። ይህንን እንግዲህ በተመለከተ በአንድነት ካልሰራን ችግሩ እየተባባሰ ይሄዳል በሚል ምክረ ሀሳብ ለማቅረብና መልእክት ለማስተላለፍ ሞክረዋል። ከዚህ ጋር በተያያዘ 2 የትግራይ ጄኔራሎች እንግዲህ የተለያዩ አስተያየቶችን እየሰጡ ነው የሚገኙት። ኤርትራን በተመለከተ አንደኛው ጄኔራል በመቀሌ ሌተናል ብርጋዴር ጄኔራል ክንፈ ዳኛው የሜቴክ ስራ አስኪያጅና ከዚህ ጋር በተያያዘ እስር ቤት ቆይተው የነበሩ በመቀሌ ኤርትራን በተመለከተ ሌላ አቋም፣ ሌላ ደግሞ የህወሓት ጄኔራል ሌተናል ጄኔራል ዮሐንስ ገብረ መስቀል ደግሞ በአዲስ አበባ የተለያዩ አቋሞችን ከኤርትራ አንጻር እያንጸባረቁ ነው የሚገኙት።
ጀነራል ክንፈ ዳኘው ለመቀሌ ኤፍኤም በሰጡት ቃለ ምልልስ በዚህ ቃለ ምልልስ ደርግን ለመጣል የህወሓትና የሻዕቢያ ጥምረት ከፍተኛ ሚና ነበረው ብለዋል። የኤርትራና የትግራይ ህዝብ የጋራ ታሪክና አንድነት አላቸው። በሁለቱ መካከል የነበረው ልዩነት ጊዜያዊ ነው። ከሻዕቢያ ጋር የሚኖረን የትኛውንም ግንኙነት በማንኛውም ሶስተኛ ወገን ፍቃድ የሚመሰረት ወይም ደግሞ ማንም የሚሰጠው እና የሚነሳው አይደለም። የሁለቱ አካላት ፈቃደኝነት እስካለ ድረስ ይህንን ማድረግ እንችላለን የሚል አቋም አንጸባርቀዋል። እንግዲህ በዚህ ላይ እንግዲህ በትግል ትጥቅ ወቅት የነበረውን ትብብር አሁን ወቅታዊ አድርገው ያነሱት ጀኔራሉ በወቅቱ እንግዲህ ሁለቱም የህወሓትም የሻዕቢያም ታጋዮች በኢትዮጵያ ማዕከላዊ መንግስት ስር በተጠቃለሉ ግዛቶች ያደርጉት የነበረው ትብብር እንደሆነና አሁን ግን ሁኔታዎች ተለውጠው ትግራይ በኢትዮጵያ ውስጥ የሚገኝ አንድ ክልል ሲሆን ኤርትራ ደግሞ ሉዓላዊ ሀገር መሆኑና ሉዓላዊ ሀገራት ጋር አንድ ክልል የሚያደርገው ወታደራዊ ዲፕሎማሲያዊ ግንኙነት አሁን ባለው ሁኔታ እንዴት ይታያል ለሚለው ያው ምላሽ እየሰጠ ባይሆንም ግን ያለማንም ገደብ ግንኙነታችን እናጠናክራለን ሲሉ ሌላኛው ጀኔራል ደግሞ ጀኔራል ዮሐንስ ገብረ መስቀል የኤርትራ መንግስት በታሪክ ከፍተኛ ስጋት ውስጥ ገብቷል ብለዋል። እጠፋለሁ የሚል ስጋት ታይቶ በማይታወቅ ሁኔታ የኤርትራ መንግስት ስጋቱ ሆኗል። ከሻዕቢያ ጋር የሚደረግ የትኛውም ትብብር ካለ እና ጥምረት ካለ ለመዋጋት እኔ ቀድሜ ግንባር እገኛለሁ። ህወሓት ከሻዕቢያ ጋር ጥምረት እፈጥራለሁ ካለ በቀጥታ እኔ ግንባር ነው የምገኘው። መንግስት ቢጠራኝም ባይጠራኝም ከሻዕቢያ ጋር የሚደረግ ጥምረትን ለመዋጋት አቅሜ የፈቀደውን አደርጋለሁ በሚል ከዛኛው ጀነራል በተቃራኒ ነው እየተናገሩ የሚገኙት። ሌተናል ጀነራል ዮሐንስ ገብረ መስቀል በትግራይ ጊዜያዊ አስተዳደር እንግዲህ በተለይ ሙሉ ነጋ በነበሩበት ጊዜ ኮማንድ ፖስት መሪ የነበሩ ናቸው። ሻዕቢያን ከመጥፋት የታደግነው እኛ ነን ሚዲያ ላይ እንጂ የኢሳያስ መንግስት መሬት ላይ የለም በሚል የኢሳያስን መንግስት ለማጣጣልም ሞክረዋል። ይህ አንዳንዱ እንግዲህ ከነባራዊ ሁኔታም ራቅ ያለ አስተያየት ነው የሚመስለው። ሻዕቢያ መሬት ላይ የለም የሚለው እንግዲህ ብዙ ነገሮችን ግምት ውስጥ ያስገባ አስተያየት አይመስልም። እንግዲህ ሻዕቢያ በምስራቅ አፍሪካ ለ40 ዓመታት ያክል ለተጠጋ ጊዜ አሁን እንግዲህ በስልጣን ላይ ያለው ኢሳያስ የያዘው ሀገር በወታደራዊ እንቅስቃሴዎቹ በቀጠናውም እንደዚሁ ከሚታወቁ ጠንካራ የወታደራዊ መንግስታት መካከል አንዱ ነው። ስለዚህ መሬት ላይ ይሄ ኃይል የለም ብሎ መናገር ምናልባት ከነባራዊ ሁኔታው ጋር የሚጋጭ ይሆናል። ለማንኛውም ሁለቱም ጀኔራሎችን እያሉ ነው የሚገኙት። ሌላ እንግዲህ በጌታቸው ረዳ ቡድን ያለው ሁኔታ እንቅስቃሴው ተመለከተ የትግራይን ፖለቲካ ከደብረ ጽዮን ቡድን ጋር ትይዩ ሂደቶችን እየሄደ ነው የሚመስለው። የደብረ ጽዮን ቡድን ሶስት ነገሮችን አሟልቶ ነው አሁን የትግራይ ፖለቲካ ለመጠቅለል እየሞከረ የሚገኘው። በዚህ በኩል እንግዲህ አዲስ እየመጣ ያለው የጌታቸው ረዳ ቡድንም ሶስቱንም ሂደቶች ለማለፍ እየሞከረ ይመስላል። በተያያዘ እንግዲህ ጌታቸው ረዳ በትግራይ ትይዩ የፖለቲካ ፓርቲ በህወሓት ትይዩ እያቋቋመ ይገኛል። ህወሓት ተሰርዞለታል። እንዲሁም ደግሞ ወታደራዊ ግንባታን በተመለከተም እንደዚሁ እነ ደብረ ጽዮን ወታደራዊ ኃይል አላቸው። እሱም ወታደራዊ ግንባታ የአካሄድ ነው የሚገኘው። በመጋሌ አፋር ውስጥ የሚገኘው ነፃ መሬት ወታደራዊ ስልጠና ላይ የሚደረገው አጠቃላይ የኃይል እንቅስቃሴ ከጌታቸው ጋር የሚያያዝና እነ ደብረ ጽዮንን በወታደራዊ አቅም ለመገዳደር የሚደረግ እንቅስቃሴ ስለመሆኑ ሲያሳይ ለደብረ ጽዮን ቡድን ድጋፍ ወደ አስመራ ይደረጋል ሲባል የጌታቸው ቡድን ደግሞ ከሀገር ውስጥ ከማዕከላዊ መንግስቱ ጋር ወደ አዲስ አበባ ለድጋፍ እንቅስቃሴ እያደረገ ነው የሚገኘው። እንግዲህ እነዚህ ሁለቱ አካላት ወደ ውክልና አንዱ አዲስ አበባን ሌላው አስመራን አሰልፎ ወደ ፖለቲካ ሽኩቻ ከዛም ማለፍ ሲል ወደ ወታደራዊ ግንባርና ጦርነት ውስጥ ሊገቡ ይችላሉ ነው የሚሉት የመረጃ ምንጮቹ። ከትግራይ መረጃዎች ስወጣ ወደ ሌሎች መረጃዎች መለሳለሁ። ወደ ግንባር መረጃዎች ከመሄድ በፊት 34 የአማራ ማህበራት በዓለም ዙሪያ የሚገኙ ማህበራት አብንን በተመለከተ በአብን ሰሞንኛ መግለጫ ላይ የተቃውሞ መግለጫ አውጥተዋል። እነዚህ 35 የሚደርሱ ማህበራት በተለያዩ ዓለማት የሚገኙ ይህንን መግለጫ ማውጣታቸውን የአማራ ማህበር በአሜሪካ ነው በቴሌግራም ገጹ ይፋ ያደረገው። ለማህበራቶቹ አብንና የድርጅቱ አመራሮችን በተመለከተ በርካታ ጉዳዮችን አንስተዋል። አመራሮቹ የአብን ማለት ነው ለራሳቸው አጀንዳ ህዝብን ከፋፋይ በሆነ መንገድ ስለመሰለፋቸው የድርጅቱ አመራሮች የአማራን የተደራጀ ድምፅ እና እንቅስቃሴ ለዝም ለማሰኘት የሚሰሩ እና ድጋፍ እየሌላቸው እንዲሁም ደግሞ የድርጅቱ አመራሮች በአማራ ጥያቄዎች ላይ እንደዚሁ መናገር የማይችሉ ደጋፊና አባል የሌላቸው ህጋዊና የሞራል
ተቀባይነት የሌላቸው ናቸው በሚል ነው እንግዲህ አማራ ማህበር ከመገጽ ላይ የተለጠፈው የ35 ማህበራቶች መግለጫ በተሰራጨበት መንገድ የሚያሳየው። በጎረቤት ሀገራት ላይ እንደዚሁ የብልጽግና የሚያደርገውን የጦር ጉሰማ ወይ ደግሞ ነጋሪት ጉሰማ ይህንን በተመለከተም እንደዚሁ እንደሚያወግዙ ማህበራቱ ገልጸዋል። የህልውና ትግሉና ታጋዮችን ሚናም እያሳነሱ ነው የአብን አመራሮች በማለት የአብን አመራሮች የሶስተኛ ወገን መጠቀሚያ እንደሆኑ አድርገው ማህበራቶቹ ይህንን ይፋ አድርገዋል። 35 ማህበራት ናቸው በነገራችን ላይ በዚህ ላይ እየተሳተፉት። እንግዲህ ከማህበሩ ላይ እንደሚታየው እነዚህ 35 ማህበራት በተለያዩ የዓለም አካባቢዎች የሚገኙ ናቸው። በአውሮፓ፣ በአሜሪካ እንዲሁም ደግሞ በሌሎቹ የዓለማችን አካባቢዎች የሚገኙ ማህበራት ናቸው ይህንን መግለጫ የሰጡት። በስም ዝርዝር መግለጫው ላይ ልትመለከቱት ትችላላችሁ። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ጠገዴ የሚወስደን መረጃ ነው የማስቀድመው። በጠገዴ እምባጋሪ ተብሎ በሚጠራ ቦታ ትላንትና ውጊያ ነበረ። በዚህ ውጊያ 8 የሚሊሻ አባላት በፋኖ ስለመወሰዳቸው የሚሊሻ አባላቶቹ ከነትጥቃቸው ስለመወሰዳቸው የገለጹ የመረጃ ምንጮች፣ ሌላም የሲቪል የወረዳው ባለሙያ የሆነም እንደዚሁ ተይዞ ተወስዷል ተብሏል። በዚሁ ጠገዴ አዲ ሾሎ ተብሎ የሚጠራ ቦታ ተጨማሪ ንጹሐን በመንግስት ወታደሮች ተገድለዋል። ወደ አጀሬ ጃኖራ ያመራ የነበረ የመንግስት ኃይል በአካባቢው ንጹሐን ላይ ግድያ ፈጽሟል ነው ያሉት። ባለፈው እንግዲህ ከ6 ቀናት በፊት በዚህ ቦታ እንደዚሁ አርሶ አደሮች 6 የሚደርሱ አርሶ አደሮች መገደላቸው ይታወቃል። አሁን ተጨማሪ መረጃ ነው። ወደ ጃዊ አዊ ዞን ስንሄድ ጃዊ ጃሂማላ በተባለ ቦታ ድንገተኛ የደፈጣ ጥቃት ተፈጽሟል። ከፈንድቃ ከወረዳው ዋና ከተማ ወደ ኩምበር ተብሎ ወደሚጠራው ቦታ ወታደራዊ ሎጂስቲክ ጭነው ሲንቀሳቀሱ በነበሩ ወታደራዊ ተሽከርካሪ ላይ ድንገተኛ ጥቃት ነው የተፈጸመው። በዚህም እንግዲህ ቁጥሩ ለጊዜው በውል ያልታወቀ የመንግስት ኃይል ላይ ጉዳት ደርሷል፣ ሞትና ቁስለኛ ሆነዋል ነው የተባለው። አዊ ዞን እንጅባራ ከተማ ወይም ደግሞ ኮሶበር አቅራቢያ ምርክታ ተብሎ በሚጠራ ቦታም እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው ድንገተኛ የደፈጣ ጥቃት በአድማ ብተናና በሚሊሻ አባላት ላይ ጉዳት ደርሷል። በዚህ እንግዲህ ቁጥሩ በውል አልታወቀም የተባለው ጉዳት የተጎጂዎቹ መጠን፣ በርካቶች ግን በአምቡላንስ ወደ እንጅባራ ሆስፒታል ተወስደዋል ሲሉ የመረጃ ምንጮች ገልጸዋል። ሌላው ቋራ ነው። ሰሞኑን ከባድ ውጊያ እየተደረገባቸው ካሉ አካባቢዎች አንዱ በሆነው በቋራ ዛሬ እንደዚሁ አልፎ አልፎ የዙ 23 እና ሌሎች የውድ መሳሪያዎች ድብደባ ይሰማል። መደበኛ ጦርነት ግን የለም የሚሉት የመረጃ ምንጮች በሙር ወጣ ብሎ በሚገኝ ተራራ ላይ የሰፈረ መንግስት ኃይል ነው ወደ ተለያዩ አካባቢዎች ዙ 23 ድብደባ እያደረገ የሚገኘው ብለዋል። ሰሞኑን በዚህ አካባቢ በሙር በተደረገው ከባድ ውጊያ እስር ቤት ተሰብሮ እስረኞች እንዲያመልጡ ስለመደረጉና ከእስረኞች ውስጥ ደግሞ ወደ ፋኖ የተቀላቀሉ ስለመኖራቸው የመረጃ ምንጮቹ ገልጸዋል። በዚህ በውጊያው ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል ያሉት የመረጃ ምንጮቹ በመንግስት ኃይሎች ላይ ከፍተኛ ቁጥር ያለው የመንግስት ኃይል ሙትና ቁስለኛ ሲሆን በፋኖ በኩልም እንደዚሁ 6 የሚደርሱ ከቀላል አካል ጉዳት እስከ ሞት ድረስ የተደረሱ የተመዘገቡ ጉዳቶች ተስተናግደዋል ተብሏል። ጭልጋ በዚህ አካባቢ ያለው ሁኔታ አሁን ማንነት ተኮርን የሆነ እንቅስቃሴና ታጣቂዎች በአካባቢው ከፍተኛ ችግር እየፈጠሩ መሆኑን የሚያሳይ መረጃ ነው። ጭልጋ ገለድባ ተብሎ የሚጠራ ቦታ ትላንትና ማክሰኞ ገበያ ታጣቂዎች ለሁለተኛ ጊዜ ገብተው ዝርፊያ ፈጽመዋል። ባለፈው ሳምንት ማክሰኞ በገበያው ላይ በሚገኝ ማህበረሰብ ላይ 80 የሚደርሱ ታጣቂዎች በመንግስት የሚደገፉ የአካባቢ የማንነት ጥያቄ ጋር በተያያዘ የሚንቀሳቀሱ ታጣቂዎች 80 ይሆናሉ ቁጥራቸው ወደ ገበያው በመግባት እገታ ፈጽመዋል። 15 ሰዎችን አግተው ወስደው እስካሁን አልለቀቁም። በትላንትናው ዕለት በተጨማሪ እንደዚሁ 8 ሰዎችን አግተው ወስደዋል። በርካታ ሰዎችንም ከገበያ ላይ ዘርፈዋል የሚሉት የመረጃ ምንጮቹ እንግዲህ እስካሁን ድረስ ባለው ሁኔታ ከ168 በላይ ሰዎች ስለመዘረፋቸው ነው መረጃዎቹ የሚያሳዩት። በአጠቃላይ ከ23 በላይ ሰዎች ታግተው ተወስደዋል፣ እስካሁን አልተለቀቁም ነው የተባለው። በተለይ ገለድባ፣ አውራራምባ፣ ለዛ፣ አደዛ ተብሎ በሚጠሩ መንደሮች ታጣቂዎች ማንነት ተኮር ጥቃት ፈጽመዋል። በዚህም በጥቃቱ ምክንያት የተፈናቀሉ ሰዎች ስለመኖራቸው የመረጃ ምንጮቹ ገልጸዋል። ሌላው ጎንደር ዙሪያ እንደዚሁ ላይዲግ ተብሎ በሚጠራው ቦታ በማለዳ ዛሬ የተኩስ ድምፅ ይሰማ ነበር ብለዋል። ተኩሱ ለ1 ሰዓት ከቆየ በኋላ ቆሟል ብለዋል የመረጃ ምንጮቹ። የደረሰው ጉዳት አልታወቀም። በነገራችን ላይ ጭልጋ በዚህ ገለድባ ተብሎ የሚጠራው አካባቢ ያለው ጉዳይ ከፍተኛ ትኩረት የሚፈልግ ነው። ፋኖን ትዋጋላችሁ በሚል የመንግስት ወታደሮች የሎጂስቲክ ድጋፍ የሚያደርጉላቸው ታጣቂዎች እና ታጣቂዎቹም ደግሞ ከሚዘርፉ ዝርፊያ ላይ ለወታደራዊ አመራሮች በገንዘብ እያካፈሉ
በአካባቢው ላይ የማንነት ጥያቄን እንደገና በማስነሳት እና ግጭት ውስጥ እንዲገባ ማድረግ አሁን የእርሻ ወቅት ላይ የሚገኙ አርሶ አደሮች አካባቢያቸውን ለቀው እንዲወጡ እያደረጉ መሆኑን ነው እንግዲህ በደንብ መናገር የሚያስፈልገው። አብዛኞቹ ቦታዎች እንግዲህ ይሄ ለዛ፣ አደዛ፣ አውራ አምባ፣ ገለድባ ተብሎ የሚጠሩት አካባቢዎች ልዩ ትኩረት የሚያስፈልጋቸው ናቸው። እነዚህ የደንቢያና የጭልጋ አዋሳኝ አካባቢዎች። ወደ ደራ ደቡብ ጎንደር ስንመለስ ደራ አርብ ገበያ ከተማ ዙሪያ ትናንትና የደፈጣና መደበኛ ውጊያ ስለመደረጉ የወጡ መረጃዎች ያሳያሉ። ለሰዓታት የቆየ ውጊያ ነው የተደረገው በዚህ አካባቢ። በተለይ ከአንበሳሜ እስከ አርብ ገበያ ድረስ ባለው አካባቢዎች ውጊያ ሲደረግ ነበር። በኋላም የፋኖ ኃይሎች ወደ አርብ ገበያ ከተማ ዘልቀው በመግባት በሚሊሻ አባላት ላይ ድንገተኛ ጥቃት ተፈጽሟል። ይህንን ተከትሎ የሚሊሻ አባላት እንደዚሁ በሰጡት ያጸፋ ምላሽ በንጹሐን ላይ ጉዳት ደርሷል ነው የተባለው። ለዚህ ለሚሊሻ አባላት ሽፋን ለመስጠት ወደ አርብ ገበያ እንቀሳቀስ የነበረ የመንግስት ኃይል ላይ ወታደራዊ ተሽከርካሪ ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው ድንገተኛ የደፈጣ ጥቃት የኮማንዶ አባላት የሆኑ በርካታ ወታደሮች ሙትና ቁስለኛ ሲሆኑ ወታደር ተሽከርካሪ ወይም ደግሞ ፒክአፕ መኪና በተለምዶ እየተባለ የሚጠራው ጉዳት ደርሶበታል ነው የተባለው። ባህር ዳር ዙሪያ ገርጨጭ እንደዚሁ ለሁለት ቀናት የቆየ ውጊያ ተደርጓል፣ በ18 እና በ19። በዚህም ወታደራዊ ኪሳራዎች ተመዝግበዋል። ከሁለት አቅጣጫ የተንቀሳቀሰ የመንግስት ኃይል ጋር ነው ውጊያ የተደረገው። ከመራዊና ከአካባቢው የፋኖ ይዞታዎችን ለመቆጣጠርና ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰ የመንግስት ኃይል ጋር ነው ውጊያ የተደረገው። በዚህም በዝርዝር ያልታወቀ ጉዳት ደርሷል። የቆሰሉ እና እንዲሁ ደግሞ አስከሬኖችን ይዞ የመንግስት ወታደሮች ወደ መሀል ገነት አቅጣጫ ትላንትና ከሰዓት በኋላ ተመልሰው ወጥተዋል ነው የተባለው። ደቡብ ጎንደር እብናት የሚወስደን መረጃ በድጋሚ ያስከትላለው። ወደ በለሳ ሐሙሲት እምባጭኮ ተብሎ የሚጠራ ቦታ ውጊያ ተደርጓል። ከሶስት አቅጣጫ ወደ ፋኖ ቀጠናዎች የመጣ የመንግስት ኃይል ጋር ነው ውጊያ የተደረገው። በዚህ ውጊያ ፋኖ ከሶስት አቅጣጫ ከበባ ውስጥ አስገብቶት የነበረውን የመንግስት ኃይል አጸፋ ምላሽ በመስጠት ከበባ ሰብሮ ስለመውጣቱና በአጸፋ ምላሽ ከ12 በላይ መንግስት ወታደሮች ላይ ጉዳት ስለመድረሱ የመረጃ ምንጮቹ ገልጸዋል። መልዛ በተባለ ቦታ የሻምበል መሪን በደፈጣ ጥቃት በዚሁ አካባቢ መገደሉን ተከትሎ ከክምር ድንጋይና ከሌሎች አካባቢዎች ወደ አካባቢው በርካታ የመንግስት ኃይል እየገባ ስለመሆኑና የትላንትና እምባጭኮ ተብሎ የሚጠራው አካባቢ የነበረው ውጊያም ከባድ ውጊያ እንደነበር ተገልጿል። በፋኖ በኩልና በንጹሐን ላይ የደረሰውን ጉዳት ለማጣራት ግን አልተቻለም። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም ወደ ድጎ ጽዮን የደብረ ሲና ቀበሌ ነዋሪ የሆኑ ሁለት አርሶ አደሮች በመንግስት ወታደሮች ተገድለዋል። አርሶ አደሮቹ በመንግስት ወታደሮች የተገደሉት እንግዲህ መንገድ ላይ ነው። ምንም አይነት የፋኖም ሆነ ሌላ ምንም አይነት ተሳትፎ የላቸውም። አርሶ አደሮች ናቸው፣ ንጹሐን አርሶ አደሮች የተገደሉት። ሌላው በዚህ ከግንባር ውጊያዎች ጎን ለጎን የፋኖ የሰራዊት ግንባታም እንደዚሁ በተለያዩ አካባቢዎች የተደረጉና እየቀጠለ ስለመሆኑ የሚያሳዩ ናቸው። በሁለት ቀናት ብቻ በአራት የተለያዩ ቦታዎች የፋኖ አባላት ስልጠናቸውን አጠናቀው ተመርቀዋል ተብሏል። ለወራት ወታደራዊና እንዲሁም ደግሞ የህልውና ትግል የፖለቲካ ግንዛቤ የተሰጣቸው የፋኖ አባላት ስልጠናቸውን አጠናቀው የህልውና ትግሉን ተቀላቅለዋል ተብሏል። በሁለት ቀናት በአራት ቦታዎች ላይ ነው ይሄ የሆነው። ሞጣ አቅራቢያ እንደዚሁ አራጢ ተብሎ በሚጠራ ቦታ ድንገተኛ የደፈጣ ጥቃት ተፈጽሟል። በዚህም ወታደራዊ ኪሳራ ደርሷል ተብሏል። ከሞጣ ከተማ ወደ ቢቡኝ እንቅስቃሴ ላይ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ ጥቃት ነው ጉዳት የደረሰው። በትንሹ 15 የመንግስት ወታደሮች ሙትና ቁስለኛ ሳይሆኑ አይቀሩም የሚሉት የመረጃ ምንጮቹ በዚህ አካባቢ እንግዲህ ለበርካታ ጊዜያት ተከታታይ ደፈጣዎች እየተፈጸሙ ነው። የሎጂስቲክ ወታደራዊ ቁሳቁስና ተጨማሪ ወታደሮችን ይዘው ሲንቀሳቀሱ በነበሩ ተሽከርካሪዎች ላይ ነው ትላንትና ረፋድ ደፈጣ ጥቃት የተፈጸመው። ይህንን ተከትሎ በአካባቢው እንደዚሁ ለሰዓታት የቆየ ተኩስ ነበር ተብሏል። አራጤ ተብሎ የሚጠራ ቦታ ነው በተደጋጋሚ የደፈጣ ጥቃቶች የተፈጸሙበት። ሌላው ምስራቅ ጎጃም ባሶ ሊበን የላምገጅ ተብሎ የሚጠራው ቦታ አቅራቢያ እንደዚሁ ውጊያ ተደርጓል። በውጊያው የደረሰው ጉዳት በዝርዝር አልታወቀም። የመንግስት ወታደሮች የለምገጅ ተብላ የሚጠራውን ቦታ ለመያዝ መንቀሳቀሳቸውን ተከትሎ ነው በአካባቢው ውጊያ ተቀስቅሶ የነበረው። በዚህ ውጊያ እንግዲህ ጉዳት ደርሷል። የጉዳቱ መጠን ግን አልታወቀም ነው የተባለው። ወደ ሌሎች መረጃዎች ስቀጥል እንግዲህ በተለይ በትግራይ ጦርነት ጊዜ የነበረውን ሁኔታ በተመለከተ የፌስቡክን ጨምሮ ሌሎች ማህበራዊ ሚዲያዎችን የትግራይ የአክቲቪስቶች በተደራጀ መንገድ ጥያቄዎች ሲያቀርቡባቸውና እንዲሁም ደግሞ ከዓለም አቀፍ የወንጀል ድርጊትና አቃቢ ሕግን ጉዳይ ከሚከታተሉ ሰዎች ጋር በመሆን እና ከግብረሰናይ ድርጅቶች ጋር በመሆን በፌስቡክ ላይ ክስ መመስረታቸው ይታወቃል። አሁን ደግሞ በማህበራዊ ሚዲያ ላይ
በተለይ በጦርነቱ ወቅት የዘር ማጥፋት ተግባርን የሚሰብኩ ይዘት ያላቸውን መልእክቶች ማህበራዊ ሚዲያዎች መቆጣጠር አልቻሉም በሚል በአንዲት የትግራይ ተወላጅ በትምኒት ገብሩ የሚመራ ዲኤአይአር ወይም ደግሞ ዲስትሪቢዩት አርቲፊሻል ኢንቴሊጀንስ ሪሰርች የሚባል ተቋም ይፋ አድርጓል። በዚህም እንግዲህ በጦርነቱ ጊዜ ማህበራዊ ሚዲያ ላይ የነበሩ ቃላትን ማጣራትና ማገድ መቆጣጠር ባለመቻሉ የዘር ማጥፋት ስለመድረሱ የሚያሳይ ጥናት ነው ተብሏል። ያው ጥናቱ እንግዲህ በአካባቢ ተወላጅ ነው እየተሰራው። የጥናቱ ሚዛናዊነትም እዚሁ ላይ አብሮ ማንሳት ይቻል ይሆናል። ሌላው የገንዘብ ሚኒስቴር መግለጫ ሰጥቷል። የገንዘብ ሚኒስቴር የሰጠው መግለጫ ሰሞኑን የኢትዮጵያ ኢኮኖሚክ ባለሙያዎች ማህበር ወይም ደግሞ የኢትዮጵያ ምጣኔ ሀብት ባለሙያዎች ማህበር የሰጠውን መግለጫና ሪፖርተር ይዞት የወጣውን ዘገባ በተመለከተ ዛሬ በሰጠው መግለጫ የገንዘብ ሚኒስቴር በጉዳዩ ላይ ብዙም ያልሸሸ መግለጫ ነው የሰጠው። የገንዘብ ሚኒስቴር የተጠቀሰውን ገንዘብ በተመለከተ እንግዲህ በሪፖርተር እና የኢትዮጵያ ምጣኔ ሀብት ባለሙያዎች ዋቢ አድርጎ በሰራው ዘገባ 62.5 ቢሊዮን የአሜሪካን ዶላር ይሄ በነፍስ ወከፍ እንግዲህ ለእያንዳንዱ ኢትዮጵያዊ ሲካፈል $575 የሚደርስ የብድር ጫና ወይ ደግሞ የዕዳ ቁልል ኢትዮጵያ ደርሶባታል የሚል ነው። ለዚህ ደግሞ ያሉትን ችግሮች በተለይ የመንግስት ሁኔታዎችን የመቆጣጠር አቅም አለመዳበርን ጠቅሶ ዘግቦ ነበረ። ይህን በተመለከተ ዛሬ ማስተባበያ የሰጠው ገንዘብ ሚኒስቴር የገንዘቡን ቁጥር የተጠቀሰው ትክክል አይደለም። ትክክል ነው ከተባለም እንኳ በይዘት ደረጃ ነው። በነገራችን ላይ ከሀገር ውስጥና ከውጭ የተበደረው ተብሎ መንግስት መጠቀስ ነበረበት። ከዛ ባሻገር ደግሞ ባለፉት 7 ዓመታት ዕዳን ለመቀነስ የብልጽግና መንግስት የሰራቸው ስራዎችን በዚህ ዘገባ ላይ አልተካተቱም በሚል ነው መግለጫ የሰጠው። መግለጫው ግን ከሪፖርተር ዘገባም ሆነ ከኢትዮጵያ ምጣኔ ሀብት ባለሙያዎች የጥናት ውጤት አንጻር ሲታይ የተለየ ነገር የለውም። ያው የመንግስትን ገመና ለመሸፈንና እነዚህን አድርገናል ለማለት ካልሆነ በስተቀር የተለየ ነገር የለውም። በቁጥር ላይም የለወጠው የቀየረው ነገር የለም። የኢትዮጵያ ምጣኔ ሀብት ባለሙያዎች እንግዲህ 62.5 ቢሊዮን ዶላር የዕዳ ቁልል ደርሷል በሚል ሰሞኑን መግለጫ ማውጣታቸው ይታወቃል። ሪፖርተር ይህን ዘግቧል። ሌላው ምናልባት ወደ አሜሪካ የትምህርት ጉዞ የሚያደርጉ ካሉ ይህ መረጃ የሚጠቅማቸው ይሆናል። በዓለም ዙሪያ ትምህርት ወደ አሜሪካ የሚንቀሳቀሱ ተማሪዎች ካሉ ለጊዜው የቪዛ እገዳ የተማሪዎች የቪዛ እገዳ ስለመጣሉ ነው በዓለም ዙሪያ ላሉ የአሜሪካ ኤምባሲዎች መልእክት የተላለፈው ተብሏል። ይህም እንግዲህ ሌላ አዲስ አሰራሮችና ማስተካከያዎች እስኪደረጉ ድረስ ለጊዜው ለተማሪዎች የቪዛ ቀጠሮ እንዳይሰጥ ነው መልእክት ተላልፏል እየተባለው። ወደ ሱዳን ስንሄድ ሱዳን በካርቱም ቀጠና የከፋ ኮሌራ ወረርሽኝ መቀስቀሱን ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው የሚገኙት። በ8500 ሰዎች እስካሁን ድረስ በኮሌራ በሽታ ተይዘዋል። በሁለት ሳምንት ከ8000 በላይ ከ80% በላይ የወረርሽኙ መጠን ተስፋፍቶ ወይም ደግሞ ጨምሮ ታይቷል። ይህ እንግዲህ ከቁጥጥር ውጭ የወጣ ወረርሽኝ ነው ለማለት ይቻላል። በጦርነት ውስጥ ባለችው ሱዳን ይሄ ተከስቷል። ሌላው ግብጽ ለሱዳን ሰሜናዊ ግዛቶች አካባቢ ተጨማሪ የኤሌክትሪክ ኃይል ልትሰጥ መሆኑን እንደዚሁ የሱዳን መገናኛ ብዙሃን ዘግበዋል። በነገራችን ላይ ግብጽ በምስራቅ አፍሪካ ሀገራትና በኢትዮጵያ ጎረቤት ሀገራት ላይ ከኢትዮጵያ ኤሌክትሪክ እንዳይገዙ ሀገራት ከኢትዮጵያ ጥገኛ እንዳይሆኑ ሱዳንን፣ ደቡብ ሱዳንን፣ ኬንያን እስከ ታንዛኒያ እና ጅቡቲና ሶማሊያን ጨምሮ ከኢትዮጵያ ኤሌክትሪክ ኃይል እንዳይገዙና ከኢትዮጵያ ጥገኛ እንዳይሆኑ የኢትዮጵያ ኤሌክትሪክ ኃይል የሚያመነጨው አባይ ወንዝ ላይ አዎንታዊ አቋም እንዳይኖራቸው በሚል ለሀገራቱ የተለያየ የኃይል አማራጮችን ከሶላር ኢነርጂ እስከ ኒውክሌር ኢነርጂ ድረስ የኃይል አማራጭ አቀርባለሁ በሚል እንቅስቃሴ እያደረገች ነው የምትገኘው። ጉዳዩ ፖለቲካዊ መሆኑ ግን ግልጽ ነው። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ